ያው እንግዲህ ምርጫው ሂደት ወደ መጠቃለሉ ወደ መደምደሙ እየደረሰ ነው። ያው ጧት በነበረው ሪፖርት መሰረት የተከፈቱ ዘግይተው የተከፈቱ በጸጥታ ምክንያት ያልተከፈቱ እንደገና ደግሞ በጸጥታ ምክንያት ተጀምረው የተቋረጡ የአንዳንድ ምርጫ ክልሎች ስር የሚገኙ ምርጫ ጣቢያዎች እንደነበሩ ገልጬ ነበረ። በዚህ መሰረት መኮሳቺ እና መኮሳችን በተመለከተ አሁንም ያው ችግሩ ስላለ የተደረገ የቀጠለ ነገር የለም። ቢሎኖፓም እንደዚሁ በተመሳሳይ ስለዚህ ቦርዱ በቀጣይ ሁኔታዎች ተመቻችተው ድምጽ የሚሰጥበትን ሁኔታ በነገው ዕለት ለማድረግ ወስኗል። በቀርሳ የተለየ የሴኩሪቲ ለውጥ ስለሌለ በዛው ባለበት ይቆያል። ኩታበርን በተመለከተ ከነበሩት 19 በኩታበር ምርጫ ክልል ከነበሩት 19 ምርጫ ጣቢያዎች ውስጥ 4ቱ ብቻ እንዲሁ ሲቀሩ 15ቱ ላይ ድምጽ መስጠት ተችሏል። ድምጽ መስጠት የሚያስችል ሁኔታ ስለተፈጠረ ሂደቱ ቀጥሎ 4ቱ ምርጫ ጣቢያዎች ብቻ ሲቀሩ በ15ቱ ምርጫ ጣቢያዎች ቀጥሏል ማለት ነው። እንግዲህ ከዚህ ሌላ በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያ ምልክት እያደረጉ ድምጽ መስጫም ወረቀት ላይ ምልክት እያደረጉ ድምጽ ሲሰጡ ስለተገኙ የምርጫ ጣቢያ ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቷል። ይሄንን ለፈጸሙት አስፈጻሚዎች ደግሞ በቀጣይ የሚወስደውን እርምጃ የሚያሳውቅ ይሆናል። ቅድም በተነሱት በተለይም በአዲስ አበባ አካባቢ የነበሩ የሲቪል ልብስ የለበሱ የታዩ ሰዎች አሉ የሚለውንም ተከትሎ ቦርዱ የላከው ሞኒተሪንግ ቲም ያገኛቸው አሰራሮች አሉ፣ የተመለከታቸው ኢሬጉላሪቲስ አሉ። እነዚህን ኢሬጉላሪቲስ በሙሉ በተመለከተ በየሄደበት ምርጫ ጣቢያ ይሄ ሞኒተሪንግ ቲም ሪፖርቱን ኮምፓይል አድርጎ ለቦርድ ሲያቀርብ ቦርዱ ውሳኔ የሚሰጥባቸው የታዩባቸው ምርጫ ጣቢያዎች አሉ። ያው እንግዲህ ያንን በዝርዝር ጊዜው ሲደርስ ካሉት ማስረጃዎች ጋር ተመልክተን ቦርዱ ውሳኔ የሚሰጥበት ይሆናል ማለት ነው። እንግዲህ በዚህ የድምጽ መስጫ ቀን ከተለያዩ ቦታዎች የተለያዩ አይነት ቅሬታዎች ሲቀርቡ ቆይተዋል። የነበሩት ቅሬታዎች የፖለቲካ ፓርቲ የእጩዎች ወኪሎች እንዳይገቡ ተደረጉ ወይም የያዙት ባጅ በተጨማሪ ሌላ ማስረጃ ተጠየቁ የሚሉ አይነት ቅሬታዎች በተደጋጋሚ ተነስተው ነበር። ይሄንን ግን ቦርዱ ክትትል እያደረገ በተቻለ መጠን እስካሁን ደቂቃ ድረስ ቆጠራ እየተደረገ ባለበት መግባት ያልቻሉ የፓርቲ ወኪሎችን እንዲገቡ እያደረገ በአሁኑ ጊዜ ቆጠራው ስራ በተለያዩ ቦታ እየተሰራ ይገኛል። እንግዲህ ድምጽ መስጠት አፈጻጸሙን በተመለከተ በርከት ባሉት ምርጫ ክልሎችና ምርጫ ጣቢያዎች የድምጽ መስጠት ሂደቱ በጊዜ ላይ የተጠናቀቀው አንዳንድ ጊዜ አንዳንድ ቦታ ላይ በ12 ሰዓት ላይ የተጠናቀቀ አለ፣ አንዳንድ ቦታ ላይ እስከ 2 ሰዓት ድረስ የቆያለ። እንደዚህ እየተንጠባጠበ እስካሁን ድረስ የቆየውና 6 ሰዓትንም ያለፈው አዲስ አበባ ያሉ ምርጫ ክልሎች ናቸው። በእነዚህ በአዲስ አበባ ባሉ ምርጫ ክልሎችም ላይ የቦርዱ የሞኒተሪንግ ቲም አሁንም ድረስ አብሮ እያያቸው እየተከታተላቸው ያሉ ምርጫ ጣቢያዎችና ያው ድምጽ መስጫ ሂደቱ እስከሚጠናቀቅ ድረስ የሚያው የቦርዱ ሞኒተሪንግ ቲም በተወሰኑ ጣቢያዎች ሙሉ በሙሉ ማድረስ ስለማይቻል አሉ። እንግዲህ በዚህ ሂደት የተመዘገቡት እስከ 2 ሰዓት ድረስ በመጣው መረጃ ያው እንግዲህ ከየሩቅ ቦታ ነው መረጃ የምንሰበስበው። ጧት
በነበረው የጋዜጣ መግለጫ ለመስጠትና ለመግለጽ እንደሞከርኩት ለምሳሌ በሰዳል በዘልማም በነዚህ አካባቢዎች የምንድነው የስልክ ግንኙነት የኢንተርኔት ወይም የኔትወርክ ግንኙነት ስለሌለ እነሱ አካባቢዎች ለምሳሌ ገና ውጤቱ አልተሰበሰበም። አንዳንድ ቦታዎች ላይ ውጤት ያልተሰበሰቡበት እንዳሉ ሆኖ እስከ 2 ሰዓት ድረስ እስከ ምሽቱ 2 ሰዓት ድረስ በነበረን ዳታ ወደ 40 ሚሊዮን መራጮች ድምጽ ሰጥተዋል። ወደ 40 ሚሊዮን የሚጠጉ መራጮች እንግዲህ ይሄ እንዳልኩት በስልክ በቴክስት በተደረጉ የዴስክ ባለሙያዎቻቸው የቦርድ የዴስክ ባለሙያዎች በሰበሰቧቸው መረጃዎች የተገኘ የመራጮች ዳታ ነው ማለት ነው። እንግዲህ ከዚህ ውጪ በአሁኑ ጊዜ እንዳልኩት ተንጠልጥሎ ድምጽ መስጫው እስከ 6 ሰዓት ከተራዘመ በኋላ የተወሰነ ቁጥር ያሏቸው ምርጫ ጣቢያዎች ላይ መራጮች ስላሉ መራጮች በብርድ ራሳቸውን ለረጅም ጊዜ በመጠበቅ ሰልፍ ላይ ስላሉ ሰልፍ ላይ ያሉት በሙሉ እስከሚጠናቀቁ አዲስ የሚጨመር አይኖርም። ሰልፍ ላይ ያሉት እስከሚጠናቀቁ ድረስ የምርጫ አስፈጻሚዎች የድምጽ መስጠት ሂደቱን እንዲቀጥሉ ቦርዱ አመራር ሰጥቶ ይሄንን የማጠቃለያ ስራ በአዲስ አበባ ምርጫ ጣቢያዎች ላይ እየተከናወነ ይገኛል ማለት ነው። እንግዲህ ይሄንን በሙሉ አጠቃለን ቆጠራ የሚደረጉበትም ደግሞ ቆጠራ ተደርገው በተለይም ቦርዱ አሁን እያጣራ ነው። ቆጠራ በሚደረጉባቸው ቦታዎች የፓርቲ ወኪሎች መኖራቸውን እያጣራን ይሄ ቆጠራ ታዛቢዎች የፓርቲ ወኪሎች ባሉበት እንዲደረግ እያበረታታን እንዲሟላ ለማድረግ ጥረት እያደረግን ነው ማለት ነው። እንግዲህ በአጠቃላይ ያሁን ያለንበት ደረጃ እስከዚህ ጊዜ ድረስ ይሄ ነው። በቀጣይ እንግዲህ ቆጠራው ውጤቱ ዛሬ ተጠቃሎ በሚያድርበት ዛሬ ተጠቃሎ ያድራል። ነገር ግን በጣም ዘግይቶና ለቆጠራ በማይመችበት ሁኔታ ከሆነ ደግሞ አዋጁ እንደሚፈቅደው ተቆልፎ ሴፍ በሆነ ቦታ ይቀመጣል። በሚቀጥለው ቀን የፓርቲ ወኪሎች አስፈጻሚዎች ባሉበት ያው ሲዘጋ በቃለ ጉባኤ ነው የሚዘጋው። ያንን ደግሞ አይተው በቃለ ጉባኤ ከፍተው የቆጠራ ሂደቱ ተከናውኖ ውጤት የሚለጠፍበት ሂደት ይሆናል ማለት ነው። እንግዲህ ባጭሩ ያለን መረጃ ነው። ስላዳመጣችሁኝ አመሰግናለሁ። በጸጥታ ምክንያት እንግዲህ ያልከፈትናቸው ምርጫ ጣቢያዎች 143 ከነሱ የተለወጠ ነገር የለም። የጨመረም ማለት 43ቱ ከመጀመሪያውም ጀምሮ ያልተከፈቱ ማለት ናቸው። ቀደም ለይቼ ያቀረብኳቸው ነመኮሳቺ ቀርሳ ብዬ ያነሳዋቸው ተጀምረው የተቋረጡ ናቸው። ስለዚህ ጀምረው የተቋረጡት መካከል የድምጽ መስጠቱ ሂደት የቀጠለው በኩታበር ነው። ከ19 ምርጫ ጣቢያዎች ውስጥ 4ቱ አሁንም ችግር ስላለባቸው እንዳሉ ቀርተው በ15ቱ ላይ የድምጽ መስጠት ሂደት ተካሂዷል። ቢሎኖፓ እሱም ችግሩ እንዳለ ስለሆነ በዛሬው ቀን መፈጸም ስላልተቻለ በሚቀጥለው ቀን ለነገ የድምጽ መስጠቱ ሂደት እንዲከናወን ነው ቦርዱ የወሰነው። መኮሳችን በተመለከተ አሁንም በተመሳሳይ ሁኔታ ችግሩ እንደቀጠለ ስላለ የድምጽ መስጠት ሂደቱ አልተከናወነም። እንግዲህ ከዚህ ውጪ እነዚህ ችግር አለባቸው ብለው የተለዩት ለምሳሌ ኩታበር ላይ ከ19ኙ 4ቱ ሲቀሩ መኮሳች ላይ ሙሉ በሙሉ የድምጽ መስጠቱ ሲቆም የተፈጠረው እና የደረሰው ጉዳት በዝርዝር ገና የሚጣራ ነው የሚሆነው። ስለዚህ አሁን ተቃጥሏል እንደዚህ ወድሟል የሚለውን ዝርዝር የማጣራት ስራ መሰራት በቦታው ራሱ አስፈላጊ በሆነ የደረሰው ጉዳት ምን ያህል ነው ምንድነው የሆነው ምንድነው የተፈጠረው የሚለውን ማጣራት ስላለብን ባልተጣራ ነገር ላይ በዚህ ደረጃ ላይ መናገር ስለማይቻል ነው። ስለዚህ እሱን ሙሉ በሙሉ አጣርተን ምላሽ የምንሰጥበት ይሆናል ማለት ነው።